ሰላም እንግዲህ ብርድ ልብስ ለቤተሰቦች ግዥልኝ ለምትሉቶቼ 9 ኪሎ ብርድ ልብስ ሜዲን ኮሪያ ስንት እንደሆነ ዋጋውን ልነግራችሁ ነው። ይሄን ቪዲዮ ሼር አድርጉ ማለት ነው ለቤተሰቦቻችሁ ለክረምት መግዛት ያሰባችሁቶቼ ያው እንግዲህ እውነት እንድታውቁና አምናችሁበት ብሩን እንድትልኩ ማለት ነው። ምክንያቱም ከቦታውም ካላችሁ ደግሞ ከቦታው እጄ ቪዲዮ ሰራላችኋለሁ ማለት ነው። አልጋ ልብስ አለ፣ ብርድ ልብስ አለ። የሀገር ውስጡ ይቀንሳል። ይሄ ግን ሜዲር ኮሪያ ነው። 9 ኪሎ ነው። ማርኮ አለ ከጎኑ ላይ ተጽፏል ማለት ነው። እንዲሁም ደግሞ በሰዓዳና በአሊ 200 ሺህ 300 ሺህ እንዲሁም በቶፊቅ ብራችን ተበላል ለምትሉቶቼ ብራችሁን ቀድማችሁ አትላኩ፣ ወይም ደግሞ ሙሉ ደረሰኝ ያዙ። እቃችሁ ከቤት ሳይደርስ ለምንድነው ሙሉ ክፍያ የምትፈጽሙት? ደሴ ነው ያለሽው፣ እስኪ ሄደሽ ጠይቅልኝ። ከሚሴ ቅርብ ነው። እኔ አያገባኝም፣ ምክንያቱም መረጃ የለኝም። እኔ እናንተ ናችሁ እንጂ መክሰስ የምትችሉት፣ እኔ መክሰስ መብት የለኝም። እኔ 2 ዓመት ፈጅቶብኛል ፍርድ ቤት ስመላለስ። አታውሩብኝ ማሮቼ። እና የብዙ እህቶቼ ለክረምት ለቤተሰብ እቃ መግዛት ፈልጋችኋልና የስኳርም ያላችሁኝ የፍርኖ ዱቄትም ያላችሁኝ ወዘተ ብዙ ነገር ነው ያላችሁኝ። በነገራችን ላይ በርበሬ ፎሎሱራ በርበሬ ለእናቴ ያልሽ ልጅ 1000 ብር ገብቷን። እሺ ማሬ በርበሬ 1000 ብር ገብቷን አዲስ አበባ 1 ኪሎ ማለት ነው። አንደኛው ደረጃ ኮረሪማ ደግሞ 3000 ብር ነውና አስቢበት፣ ወይም ሌላ ሰው ብራችን ተበላን። ከአረብ ሀገር ለፍተን ብራችን ተበላን። ሰዓዳና አሊ ብራችን በሉን። እህታችን በመንገድ ነው። እንዴት ሰውን አምነን ማድረግ እየፈለግን ሰውን ግን አለማመን እንዴት ይቻላል እያላችሁ ለምትጠይቁኝ፣ እንዲሁም ደግሞ የኩዌት በረራ አልተጀመረም እንዳትሸወዱ። ነገር ግን በቅርብ ስለሚጀምር የተፈራረሙ ኤጀንሲዎች ስላሉ እውነቱን እኔ አሳውቃችኋለሁ። ሲወሲ መማር ካለባችሁ ተማሩ። ሲወሲ መማር የምትፈልጉ ጀሞ 3 ጀሞ 2 አለ። ስልክ ቁጥር ካላችሁ ደግሞ መጨረሻ ላይ በቃል እነግራችኋለሁ። ይሄን ቪዲዮ ሼር እና ላይክ አድርጉ። የዋናውን ያሰልጣኙን ስልክ ቁጥር እልክላችኋለሁ። ደውላችሁ ሌላም ቅርንጫፍ ካለ ጠይቃችሁ መማር ትችላላችሁ። ስትማሩ 5000 ብር ነው። ምንም አይነት የማለፍ የመውደቅ ነገር የለውም። ይሄ ቋንቋ አይደለም። አልጋ ማንጠፍ ምናምን ማሰልጠን እስከሆነ ድረስ ያው ሰርተፊኬቱ ነው የነሱ ትምህርትም አይደለም የሚረዳችሁ። ሰርተፊኬቱ ግዴታ ስለምትጠየቁበት ሰርተፊኬቱን ያዙ። በብር 20000 15000 18000 ብር ከምታወጡ በ5000 ብር 15 ቀን ተምራችሁ ብታወጡ ባይ ነኝ። እና በሰዓዳና በአሊ ተበልተናል፣ እንዲሁም በቶፊቅ ተበልተናል ለምትሉ እህቶቼ እጥር ያለ መልስ አለኝ። ይሄን ቪዲዮ ሼርና ላይክ አድርጉ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። እያበረታታችሁኝ አይደለም። እንደዚሁም ደግሞ በኢሞ በዋትስአፕ ሪከርድ ያልመለስኩላችሁ እህቶቼ ስለሚደጋገምብኝና ስለሚደክመኝ ነው፣ ተረዱኝ ማለት እፈልጋለሁ። በቅርብ እንግዲህ በአዲስ ስራም ልመጣላችሁ ነው፣ እንድታበረታቱኝ እፈልጋለሁ። በድሪያ በጋቢ ባህላዊ መሰረት ባህላችን መሰረት ባደረገ ጋቢዎች ከወሎ እንግዲህ ከላሊበላ በእጅ የተሸመኑ ጋቢዎች፣ ነጠላዎች እንዲሁም ደግሞ ድሪያዎች አቀርባለሁና ቢጃማዎች፣ የድሬ ቢጃማዎች እስከ ሻርባቸው ለማቅረብ ዝግጁ ላይ ነኝና ሁላችሁም ደግሞ እንድታበረታቱኝ እፈልጋለሁ ማለት ነው። ይሄን ቪዲዮ እንግዲህ ሼር ላይክ አድርጉልኝ። 10K መግባት አለብኝ ቢያንስ እንኳን ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? ፋሲካ የወለሉ ዩቲዩብ ተከታይ እህት ወንድሞቼ ሰላማችሁ ብዝት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ያው ኔትወርክና አለመመቻቸት ደግሞ አንዳንዴም ይደብረኛል። ለዛ ነው የማለቀው ውዶች እና እንግዲህ ብዙ ኮመንት አለ። ሁሉንም ግን አላበዛባችሁም፣ አላነብላችሁም። የተወሰነውን ነው ማነብላችሁ ማለት ነው። እና ፈጣሪን ፍሩ። የሰው ገንዘብ የምትበሉ እህቶቼም ስጦታ ከሆነ በምስጋና ውሰዱት፣ ስጦታ ካልሆነ ደግሞ መልሱ ማለት ነው እንፈልገው። በዚህ አጋጣሚ ሰዓዳና አሊ ከሚሴ ነው ያሉት። ደሴ ከሆንሽ ከሚሴ ሄደሽ አናግሪልን የምትሉ ልጆች ጤነኛ ናችሁ? እኔ ምን አገባኝ? ስትሰጡ እኮ የደረሰኝ የለኝም እንዴ!
ደሴ ነው የምኖረው ብለሻን ሂጂና ሳዳና አሊን ጠይቂልን፣ ብራችን አስመልሽልን፣ እቃችን ያልተጫነው እንዲጫን አድርጊልን የምትሉ ልጆች ደህና ናችሁ? እንዴት ናችሁ የኔ ማሮች? ስትሰጡ እኔን አማክራችሁኛ እንዴ? ስለዚህ እንደዛ ማድረግ አልችልም፣ ይቅርታ። ምክንያቱም እናንተ ጋር ሀቅ ካለ እሷም ጋር ደግሞ እንደዛው ልትል ስለምችል እሷም የራሱ አሁን ለምሳሌ የሰዓዳ ጉዳይ ሰሞኑን ነው የወጣው። ተበለው በቶፊቅ ራሱ ተበለው ብለዋል። ስለዛ ብር እነሱ አምነዋችሁ እየላኩላችሁ እናንተ ብር የምትበሉ እግዚአብሔርን ፍሩ። ስጦታ ከሆነ በትክክል ይስጧችሁ። ይሄ ስጦታ ነው ብለው በምስጋና ቢሰጧችሁ ይሻላል እንጂ የሰው ሀቅ አትብሉ። እነሱ በሰው ሀገር እየተንከራተቱ ነገን ተስፋ አድርገው እርግጥ እቃ መግዛታቸው ክፋት ኖሮ ሳይሆን ሰው ታማኝ አልሆን ሆኖ ነው እንጂ እቃ እኔ ዛሬ ወር 18000 ብር የዛሬ 2 ወር 18000 ብር የጠየቅኩት ቁም ሳጥን ዛሬ 27000 ብር ነው። ሜትር ከ20 ዋልጋ እኔ 17000 ብር ያሰራሁት ዛሬ 20000 ብር ነው። በዛ ላይ በአገር ውስጥ በውጭ እንጨት ደግሞ በጣም ውድ ነው። የሀገርና የውጭ የሚባል አለ ማለት ነው። እና 32 ኢንች ቴሌቪዥን 17000 ብር በገባበት ሰዓት እናንተ ግን ለምንድን ነው የሰው ሀቅ የምትበሉት? እነሱ እኮ ከስር ብሩ እየወደቀ ስለሆነ እናንተን አምነዋችሁ እቃ እንድታሟሉላችሁ ነው እንጂ እኮ ብራቸውን ጠልተውት አይደለም። ላባቸውን ጠብ አድርገው ነው የሚያመጡት። ስለዛ ስትሰሩ በሀቅ ስሩ። ምስጋናችሁን ከሰው ሳይሆን ከፈጣሪ። ለእናንተም ስራችሁ ነው። መቼም አንድ እቃ ስትሸጡ ትርፍ ሳትይዙ አትሸጡም። አንድ እቃ ስታደርሱ የሆነ ቦታ ፈርቅ ሳትይዙ አታደርሱም። ይሄ በነጋዴ በማንም ያለ ነው። ለምሳሌ እኔ አሁን ነጋዴ ብሆን ለመሆንም ሐሳብ ስላለኝ ላሊበላ ከሸማኔዎች ላይ ጋቢ ባመጣ ያንን ጋቢ 2000 ብር አምጥቼው ከሆነ 2500 ብር ወይ 2400 ብር ግድ ነው። ምክንያቱም የመኪና አለ፣ የሆነ ነገር አለ፣ የሄድኩበት የመጣሁበት ፈርቅ ይዤ የመሸጥ መብት አለኝ። ምክንያቱም ላገኝ እስከሆነ ነገር ግን እናንተ ደግሞ መጠን የሌለው ነው። እውነት ለመናገር የሰው ሀቅ አለባችሁ። አሊና ሰዓዳ መልሱ፣ እንዲሁም ቶፊቅ እንግዲህ እንዳለ ሜሴጃቸውን ለኔም ጽፈውልኛል ማለት ነው። ለኔም ጽፈውልኝ እንደውም ደሴ ከሆንሽ በአላህ ዱባይ ነው የምኖረው ቶፊቅንና አንተን እነ ሰዓዳ ኬሚሴ ነው ያሉት፣ ጠይቅልኝ። ግማሽ ዕቃ አደርሳለኝ፣ ግማሽ ዕቃ አላደረሰችልኝም። እንዲሁም ደግሞ ብር ነበረኝ፣ ቀሪ ብርም ነበረኝ። ስደውላት ስልክ አታነሳም፣ መልስ እየሰጠችኝ አይደለም። አሁን ከፍ ብላ ከሆነ ነገ ዝቅ ትላለች። የስራዋን አላህ ይስጣት ብላለች። አዎ አላህ ነው የሚሰጣት። ፈጣሪ እጃችሁን አናጣም። አሁን ለምሳሌ አንዷ እህቴ ባህሬን ነው ያለችው፣ ዕቃ አዛኛለች። ብዙ ልጆች አዛችሁኛል፣ ግን እኔ በተግባር አልሰራሁም። አንደኛ ስላልተመቻቸልኝ ነው። ሁለተኛ ነገር ደግሞ ብር ሳትለቁ እውነታውን እንድታውቁ ፈልጋለሁ። መጀመሪያ የሚሄድበትን መንገድ ማመቻቸት ነው ዋናው ነገር። እኔ የሚሄድበት መንገድ ሳላመቻች የእናንተን ዕቃ ማስገዛት አልፈልግም። ብራችሁንም እንድትልኩ አልፈልግም። አንደኛ የት አካባቢ ነው? አዲስ አበባ ከሆነ ወይም የሆነ ኦሮሚያም ከሆነ አሁን እኔ ኮዬ ነኝ። ኮዬም ከሆነ የሁለት ሰው የሶስት ሰው በአንድ ላይ ስለሚጫን የመኪናም ብዙ አይበላችሁም። አሁን ነዳጅ አንድ ሊትር ነዳጅ 121 ብር እና 122 ብር ነው። ገባችሁ? 121 እና 122 ብር ነው። ያው 122 ብር ብላችሁ ያዙት አንድ ሊትር ነዳጅ እና በሁሉም ላይ ጭማሪ ያለው፣ በታክሲም ጭማሪ ያለው፣ በትልቅም በምንም ብትሄዱ ጭማሪ ስላለው ብር እንዳትበሉ። አንድ አካባቢ የሆነችው ልጆች ሰብሰብ አድርጋችሁ አሁን ለክረምት አስቤዛ ለቤተሰቦቻችሁ የምትፈልጉ አላችሁ። ምክንያቱም ብሩን ብንልክላቸው ብሩ ሌላ ቦታ ስለሚያውሉት ፍላጎታቸውን አያሟሉበትም። ስለዛ ለእናቴ ይሄን ያስፈልጋታል፣ ጎደሏ ይሄ ነው ፋስዬ ብላችሁ በዋትስአፕ አውርታችሁኛል። አውቃለሁ፣ እውነት ነው። እኔ ማረብ ሀገር ላይ ያለው በሌላ ሰው ነበር ማስገዛላት እንጂ ብሩን ስሰጣቸው የሚያውሉት ሌላ ነው። ወይ ላራሚ ነው የሚያውሉት፣ ወይ ለሆነ ነገር ነው የሚያውሉት። ብሩ የዋለበትንም አያውቁም። ነገር ግን ክረምት ላይ ስኳር ያስፈልጋቸዋል። አዎ። ብርድ ልብስ ያስፈልጋቸዋል። አዎ። ደህና ጫማ ያስፈልጋቸዋል። አዎ። ደህና ጃኬት ያስፈልጋቸዋል። አዎ። እና ብርድ ልብስ ላሳያችሁ፣ ጠብቁኛል።
ብርድ ልብስ ግዢልኝ ያልሽኝ እህቴ ደከመኝ። ብርድ ልብስ ግዢልኝ ያልሽኝ እህቴ ብርድ ልብስ ግዢልኝ ያልሽኝ እህቴ ይሄ 9 ኪሎ ኮሪያ ይላል። ሜድን ኮሪያ ይላል። 9 ኪሎ ብርድ ልብስ ነው ማለት ነው። ይሄ ይሄ 9 ኪሎ ብርድ ልብስ ነው። ኮሪያ ነው። ሜድን ኮሪያ ይላል። 5000 ብር ነው አሁን ላይ 5000 ብር ነው የሚሸጠው ማለት ነው። 9 ኪሎ ይላል። ጽሁፍም አለው ማርኩም አለው። ይኸው እዚህ ጋር አለው። አዎ ኮሪያ ነው 9 ኪሎ ነው የሚለው 9 ኪሎ ነው የሚለው። ይሄ ብርድ ልብስ አሁን ላይ 5000 ብር ነው። 5000 ብር ነው አዲስ አበባ የሚሸጠው ማለት ነው። የውጩ ነው ኮሪያ ነው 9 ኪሎ ነው 5000 ብር ነው የሚሸጠው። በዚህ አጋጣሚ ልንገርሽ፣ ላንቺም ደግሞ ከቦታው ሂድሽ ካልሽ ደግሞ ከሰውየው አንደበት ሂጄ ቪዲዮ ቀርጬ ልኬልሽ ሂሳቦች እያንዳንዱ ነግሬሻለሁ። ለምሳሌ ስኳር እፈልጋለሁ ብለሽኛል። ስኳር 160 ብር ነው 1 ኪሎ። ዶቄት 100 ብር ነው ፉርን ዶቄት 1 ኪሎ። ሂሳቡን እናንተ ሰሩት ማለት ነው፣ የታዘዝኩት ማለት ነው። እንደገና ደግሞ ብርድ ልብስ ሁለት ብርድ ልብስ ስላልሽኝ ይሄ አሁን ለምሳሌ 10000 ብር ሊፈጅብሽ ነው። በዛ ላይ ትራንስፖርቴሽን አስቢ። ጫማ የሸራም ከሆነ የሽፍንም ከሆነ ከ2000 ብር ጀምሮ እስከ 1000 ብር አለ። ደህና ጫማ የሚባል ለክፍለ ሀገር ለማዘሮቻችን። ሹራብ የምትፈልጊ ከሆነ ብቻ እያንዳንዱ ዋጋ ከቦታው ሂጄ ቀርጬ ልክልሻለሁ ማለት ነው። እሺ ማሬ ልክልሽና ከዛ ሂሳብሽን ሰርተሽ ስንት እንደሚመጣ አንቺ ውስጥሽ አምነሽበት። ትራንስፖርት ለመኪና ስንት ከፍላለው፣ በትራንስፖርት መሄድ ከሆነ ከሰው ጋር የአንድ ሰው ሂሳብ ሸፍነሽ እንደሚሄድ እንደዛ ሂሳብ ስሪና ከዛ በኋላ እኔ አካውንት ልክልሻለሁ፣ ትልኪያለሽ። እቃውን ገዝቼ ሂሳቡን ደግሞ እንደዚሁ በሚዲያ ላንቺም ብቻ ሳይሆን ሁሉም ሰው ማለት ነው በሚዲያ ማወቅ ስላለበት እንደዛ ነው የምናደርገው እንጂ አትበሉ ማለት ነው። አትበሉ። መግዛታችሁ ጥሩ ነው፣ አትግዙ እያልኩ አይደለም። ግዙ። እቃ ብራችን በጣም ዋጋ አጥቷል። ማርያምን በርበሬ ዛላው 1000 ብር እንደገባ ሰምታችኋል? ማርያምን ጉድ ነው የምትሉት። ወይኔ እኔ ባለፈው የዛሬ 15 ቀን 650 ገዛው ብዬ እሪ ብዬ ማለት ነው 650 ገዛው ብዬ እሪ ብዬ ኮረሪማ 1 ኪሎ 3000 ብር ናት። እናቴ ትሞት ነው የምላችሁ። እናቴ ትሞት የምወዳት እናቴን ይንሳኝ 3000 ብር ነው። በርበሬ ደግሞ አንደኛ የተባለው ባስደስታችሁም ቢያስደስታችሁም 1900 ብር ነው። እና በጣም ብራችን እየወደቀ ነው። የዛሬ ዓመትማ ጭራሽ በርበሬ የምንበላ አይመስለኝም። እንደዚህ ብን እያደረግን ካልሆነ በስተቀር አንበላም። እና በርበሬ የሚሸጡ ሰዎች ግን አሁን ባልትና ላይ እውነተኛ ቅመም እየተጠቀሙ ነው። 1 ኪሎ በርበሬ 1000 ብር ገዝተው ቅመም ጥቁር አዝሙድ ባቁሙ ኪሎ 800 ብር ነው። ኮረሪማ 3000 ብር 1 ኪሎ ገዝተው አይደበልቁም። መቼም ከኮረሪማ ውጪ ይሆናል እንጂ የሚያዘጋጁት ከኮረሪማ 3000 ብር ከፍለው አይጨምሩበትም። ለሽንኩርት 350 ነው። ብቻ ኑሮ በዛ ለክ እየጨመረ ነው። በዛ ለክ ማለት ነው። ብሩንም ብናስቀምጠው 100,000 ብር አካውንታችሁ ተቀምጦ ከሆነ የዛሬ ወር የ100,000 ብር የ50,000 ብርን ዋጋ ነው የሚይዘው። ምክንያቱም ስለሚወርቅ ማለት ነው። እቃ ዛሬ እንኳን እቃ ምግብ ዛሬ ገዝታችሁት ነገ ስትሄዱ ጨምሮ ነው የምታገኙትና አትበሉ፣ ብራችሁን አትበሉ። ወይም ደግሞ እንደዚህ አይነት ስራ ማሰራት ስትፈልጉ መቼም እነሱ ያንን ሰውዬ ቋሚ ነው ያውቁታል አይደለ? አልጋ ሚስራ ቡፌ ሚስራ ምን ሚስራ። ስለዛ እናንተ አሁን ለምሳሌ አልጋው 27,000 ብር ከሆነ የሚሰራው አልጋና ቁም ሳጥን 27,000 ብር የሚሆን 30,000 ብር ቢሏችሁ እናንተ 10,000 ብር ትከፍላላችሁ። 10,000 ብር ከፍላችሁ ቀብድ 10,000 ብር ትከፍሉና መረጃ እንዳደልቱ። መረጃ በአሁን ሰዓት ፍርድ ቤት ሚዱ ሽማግሌ ሚዱ መረጃ አስፈላጊ ነው። መረጃ ከሌላችሁ እውነት ቢኖራችሁ ራሱ ሰው አያምናችሁም ማለት ነው። ከዛ እቃው ቤት ከገባ በኋላ ሙሉ ክፍያ ትፈጽማላችሁ ማለት ነው። ምክንያቱም
ልክ እሷ እቃውን ወስዳ እናንተንም ማመን አለማመን ውስጥ እንዳትገባ ልክ እቃውን ጭና ሄዳ እዛ እቃው ሳይወርድ እናንተ ትራንስፈር ማድረግ ነው ብሩን። ከዛ ለሷ ሜሴጅ ይደርሳታል። እንደናንተ እቃው ቤት ይገባን ቤተሰብ እጅ ነው። ካልሆነ ደግሞ እናንተ እቃውን ለማዘዝ ስትፈልጉ ቤተሰብ የላችሁ ቤተሰብ እህት ወንድም ምናምን ምስክር የሚሆንም እኮ ያስፈልጋል። ሂዳችሁ ከዚህ ቦታ ይሄን እቃ አዝዣለሁና ወይም እንደዚህ አሰራልኝ ብላችሁ መረጃ የሚይዝ ሰው ያስፈልጋችኋል። ወይም ደግሞ ያንን ብር በዛ ሰው እየልካችሁ የተወሰነው ተልኮለት እኔ አሁን አዲስ አበባም ሁኜ እዚሁ አቅራቢያ ቀብድ ሳይሰሩ ሳንልክላቸው ስራ አይጀምሩም። ቀብድ የተለመደ ሆኗል። ነገር ግን ሙሉ ክፍያ አይደለም። ቀብድ እቃችሁ ከቤት ሲገባ ሙሉ ክፍያ ትፈጽማላችሁ። እንደዛ ነው መሆን ያለበት እንጂ እኔ ሰዓዳን ሂጄ ወይም ሰዓዳን ተሳድቤ ወይም ካለችበት ሂጄ እነዚህ ልጆች እቃ ማለት እኔ አልችልም፣ መብትም የለኝም። ምን ማስረጃ አለሽ ብትለኝ የእናንተ የላካችሁ ደረሰኝ ብቻ የ300 ሺህ ብር የ20 ሺህ ብር የ30 ሺህ ብር ደረሰኝ ይዤ ሂጄ ይሄ ነው ብላት ይሄማ ልከውልኝ እቃቸውን አድርሼላችኋለሁ ልትለይ ትችላለች። እና በጣም ከባድ ነው የሚሆነው። እና እናንተ መክሰስም ካለባችሁ ብዙ ልጆች ስለሆናችሁ ተሰባስባችሁ ከሳችሁ ሀቃችሁን አግኙ። ሀቃችሁን እንዳታገኙ ማለት አይደለም፣ ሀቃችሁን አግኙ። ቶፊቅ ደግሞ እቃ ማድረስ ጀምሮ ነበር እንደ በምን ምክንያት እንደሞላሽ አላብራራሽልኝም። ቶፊቅም ብሬን በልቶኛም ብለሻል። እኔ እንጃ እንግዲህ ቶፊቅ ምናልባት ቋንቋ አስተምራለሁ ወይም ስለ ዩቲዩብ አስተምራለሁ የሚል እንትን ቲክቶክ ላይም ከፍተው ስለነበረ በዛ መልኩ በልቶች ከሆነ እንዳትበሉ እንዳትሸወዱ ብያለሁ። እንዳትሸወዱ ብዬ ነበረ ማለት ነው። እና ብርድ ልብስ ውድ ነው አዲስ አበባ። ይሄ 9 ኪሎ 5000 ብር ነው ማሮች። የውጭ ነው በነገራችን ላይ የሀገር ውስጡ አይደለም፣ የውጭ ነው። ቡና ራሱ አሁን ላይ ስንት እንደገባ ታውቃላችሁ? 1400 ብር ነው አንደኛው። ሁለተኛ ሶስተኛ የሚባል ነገር አለ፣ ግን አንደኛው 1400 ብር ነው የሚሸጠው። ኢትዮጵያ ላይ ኑሮ በጣም ጨምሯል። እኔ አሁን ስራ ለመስራት ያሰብኩት እንደ ፈጣሪ ፍቃድ እዚሁ ቤቴ ነው እንጂ ክራይ አልከፍልም አልችልም። ምክንያቱም የቤት ክራይ ከፍላችሁ ለስራ ደግሞ 15 ሺህ ብር 20 ሺህ ብር ለሱቅ ከፍላችሁ ስለዛ እንደገና ለአመት ግብር ከፍላችሁ አዘልቁትም ያለንን ነው የምንጨርሰው። በዛ ላይ ሱቅ ላይ ብዙ ገዥም እንደዚህ ሁሌ ላሸጡ ስለሚችሉ በጣም ከባድ ነው የሚሆነውና በኦንላይን ሊሰራ ነው። ቲክቶኬ 50K ገብቶልኛል። አሁንም እየገባችሁ ፋሲካ የወሎ ልጅ የሚል ነው ቲክቶኬም በዛ እየገባችሁ ፎሎ አድርጉኝ፣ ይሄን ሰብስክራይብ አድርጉኝ። እንግዲህ ያው ቤቴ ውስጥ አስተካክዬ እጀምራለሁ ማለት ነው። እጀምራለሁ እንግዲህ ትንፋሼ ቁርጥ ቁርጥ እያለ ብዙ ልጆች ፋሲል ጉዝነሽ ወይ ትላላችሁ። ገምቱ፣ አናግሩም፣ ገምቱ። ከስቻለሁ፣ ጠቁሬያለሁ፣ ምልክቱ ምናምን አይጠፋችሁም አይደለ? ገምቱ። ለማንኛውም እዚች ጋር ቁም ሳጥን ምናምን አንዷን ክፍል አዘጋጃትና መስቀያ ምናምን አድርጌ ጋቢዎች፣ የወሎ ጋቢዎች፣ የወሎ አልባሳቶች፣ መቀነቶች እንደዚሁም ደግሞ ድሪያ ልጀምር ነው። እናንተ ፎሎ በማድረግ በቲክቶክም በዩቲዩብ እንድታበረታቱኝ በአላህ በእግዚአብሔር ጠይቃችኋለሁ ማለት ነው። የቪዲዮዬ ስንት ይግባ ሲሆን 20K ካልሆነ 10K ያስገብታችሁ እንድታስደስቱኝ ባለሙሉ ተስፋ ነኝና ሲወሲ ብያችሁ ነበር። ኩዌት አልተከፈተም። አንድም በሌላም እንዳትሸወዱ የምፈልገው ኩዌት ተከፈተ የምትሉ በረራ አልጀመረም። በረራ ሲጀምር እኔ ነግራችኋለሁ። ተፈራርመው የጨረሱ ኤጀንሲዎች አሉ። ነገር ግን በረራ ስላልጀመረ አሁን ላይ ኩዌት እንልካለን ብለው ሐሰተኛ ደላላዎች ቢያታልሏችሁ እንዳትታለሉ። አንደኛ ፍቃዳቸው ትክክለኛ ኤጀንሲ ከሆነ ፍቃድ አላቸው። ፍቃድ ማለት ግድግዳ ላይ የሚሰቀል ነው። ያንን ይላኩላችሁ ወይም መታወቂያቸውን ይላኩላችሁ፣ ራስ ማንነታቸውን የሚገልጽ። አሁን ላይ ምን እንደሚደረግ ልንገራችሁ። ለምሳሌ አሊ ኤጀንሲ ብለው ይፖስቱና ያን አሊ ኤጀንሲ የነሱ አይደለም፣ ወይም መርካቶ ላይ አንብበውት ነው ወይም ደግሞ መገናኛ ላይ አንብበውት ነው በሌላ ሰው ስም ማለት ነው። የት ነው ቦታችሁ ስትሏችሁ መርካቶ አሊ ኤጀንሲ ነው የሚለው። ያንን አሊ ኤጀንሲን ሄዳችሁ ስትጠይቁ እኮ ስለዛ ሰው ምንም አይነት መረጃ የሚያውቀው ነገር የለም።
ብቻ ግን ስለተጻፈና ስለተለጠፈ እዛ ላይ ቁጥር እያነሱ እውነት ጠበቅ አድርጋችሁ ስትይዙት የሌላ ሰው ኤጀንሲ ስም ነው የሚነግሯችሁ። የነሱ ግን ተደብቋም ማለት ነው። በኦንላይን ብቻ ስለሚሰሩ ይሽጧችሁም ይለውጧችሁም ባህሬን ብለው እንትን በሂሩት ብለው ጆርዳን ይወሰዷችሁ፣ ጆርዳን ብለው በሂሩት ይወሰዷችሁ፣ ዱባይ ብለው ኳተር ይወሰዳችሁ። የምታውቁት መረጃ የላችሁም። እርግጥ ልምድ ያላችሁ ታውቃላችሁ። ነገር ግን ልምድ የሌላቸው አዲሶች ናቸው አሁን እየተሸጡ እየተሰቃዩ። ሳውዲ እንኳን ሄዶ የሚመጣው ብዛቱ እና ይሄን ነገር ትኩረት አድርጉ። እህቶቻችሁን ወንድሞቻችሁን መላክ ስትፈልጉ እኔንም አናግሩኝ። ምክንያቱም እኔ አዲስ አበባ ስላለው ቼክ ማድረግ እችላለሁ። ያ ሰው ትክክለኛ ኤጀንሲ ያለው ወይ ፍቃዱን ይልካል ወይም ደግሞ አድሬሱ የት ነው በትክክል ብላችሁ ማረጋገጥ አለባችሁ። እህቶቻችሁ ወንድሞቻችሁ እዚህ ከወጡ በኋላ እዛ ሄደው በደላላ ቢሸጡ በዛ ላይ ስራቸው ቢቀመጡ በደላላም ሄደው እኮ ችግር የለውም ስራ የሚገባው ከሆነ። ነገር ግን እዛ ብራቸውን ይቀበሉና እዛ ወስዶ ይጥሏቸዋል። ቋንቋ ያቁምና ያቁም ግራ ስለሚጋቡ ማለት ነውና ጥንቃቄ አድርጉ። ሼር፣ ላይክ፣ ሰብስክራይብ አድርጉ። አስተያየትና ኮሜንታችሁን ከስር ጻፉልኝ። ነገ የብርድ ልብስ ዋጋና የቁም ሳጥን እንዲሁም ሶፋ ለጠየቃችሁ ይጠቅላል ያለ ነገር መልስ ይዤላችሁ እመጣለሁ። ይሄ ቪዲዮ ግን ቢያንስ 20 ሺህ አልሆነ 10 ሺህ አስገቡልኝ።